ሰውን ሁሉ ሸቃላውን ሁሉ የሚያስመርረው ነገር ቢኖር ረመዳን ላይ ምንድነው አትሉኝ? እቃ ጠባ ነው። እቃ ጠባ ምርር ነው የሚያደርገው ሐቂቃ ማለት ነው። በእርግጥ ይሄ ኢባዳ ነው፣ ለኛ ኢባዳ ነው በነገራችን ላይ ማለት ነው። በምንሰራው በእያንዳንዱ ነገር ላይ ኢባዳ ነው፣ ግን ምርር ነው የሚያደርገው እቃ ጠባው። ቡክትክት ዘወር ስትሉ ቡክትክት ብሎ፣ በተለይ የፍጡር ሰዓት ላይ ፍጡር ስታነሱ ሲቀርብ ቀላል ነው፣ ሲወጣ ቀላል ነው። እቃው ሁላ ሲወጣ በጣም ቀላል ነው። መልሳችሁ ስታነሱት ግን ወይ 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 ወይ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የተወደዳችሁ የሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ እንግዲህ እቃ ጠባ ከልምዴ ልነግራችሁ ነው። እቃ ጠባ የምትቸገሩ ሰዎች በቀላሉ ምን አይነት ዘዴ መጠቀም አለባችሁ? ረመዳን ላይ ነው፣ ሰዓቱ የረመዳን ሰዓት ነው። የረመዳን ሰዓት እንደመሆኑ መጠን ደግሞ በጣም የሚያስመርረው ደግሞ እቃ ጠባ ነው። እቃ ጠባችሁን እንዴት ሳታውቁት በቀላሉ ቶሎ እንትን ማለት ትችላላችሁ? እኔ የማደርገው ብዙ ጊዜ ያው ምግብ ነው የምሰራው፣ ራሴ ነኝ የምሰራው። ግን እነሱ የሚሰሩ ከሆነ መጥበሁላ ቡክትክት ነው የሚለው። ወይኔ ጉዴ! እነሱ የሚሰሩ ከሆነ እንደው አላህዬ ይገዛችሁ እህቶቼ። ራሳችሁ የምትሰሩ ከሆነ ግን በቃ ምን ማድረግ እንዳለባችሁ ጭንቅላታችሁ ላይ ስላለ ያ የእናንተ ስራ ስለሆነ በቃ የቆሸሸ ነገር እንኳን እንደዚህ ቆሻሻ ነገር እንኳን ጠብ ካለችባችሁ ያችን ቦታ ቶሎ ብላችሁ ጽድት ታደርጓታላችሁ። እኔ እንደዛ ነው የማደርገው። የሆነች ነገር እንኳን ዘይት ራሱ ጠብ ካለችብኝ ያችን በሳሙና ቶሎ ብቻ ያችን ቦታዋን እጥብ ነው ማረጋት። ለምን የተለያየ ቦታ ሄዳ ተራብታ እንዳታቆሽሸው ሁሉንም ማለት ነው። እንደዛ ነው የማደርገው ብዙ ጊዜ። ሀታ እንትን ላይ ለራሱ ይሄ ጋዝ ምናምን ስሰራ ምንም ነገር ጠብ ካለብኝ ጋዞ ላይ ቶሎ ብዬ ያችን ቦታዋን በሳሙና በፌሪ በስፍንጃ ውሉ እንዳረጋታለሁ ቶሎ ብዬ። ለምን እንዳይቆሽሽብኝ በጣም ተጠንቅቄ ነው የምሰራው። እነሱ ሲሰሩ ግን ይሄን ጥንቃቄ አያደርጉም። እኔ ጥንቃቄ አደርጋለሁ። እናንተ ስትሰሩ ጥንቃቄ ታደርጋላችሁ። ለምን? እናንተ ናችሁ የምታጸዱት መልሳችሁ። ያንን የራሱ ጉዳይ ብትሉ የምትጎዱት እናንተ ስለሆናችሁ ያን ነገር ታደርጋላችሁ። እኔ የማደርገው እንደዚህ ነው። እቃ ከሆነ ደግሞ እቃ ምግብ እየሰራሁ አይደለ? ቶሎ ብዬ አንድ እቃ ካቆሸሽኩኝ ቶሎ ብያችን እቃ ጥብ ነው ማረጋት። እንድትቀመጥ አላደርጋትም። ለምንድነው እንድትቀመጥ አላደርጋት? አንድ እቃ ታስቀመጥኩኝ መልሼ ደግሞ አንድ እቃ መጣለሁኝ፣ መልሼ ደግሞ አንድ እቃ መጣለሁኝ። ከዛም በኋላ በጣም ይጠራቀምና ለስራው ስል ይከብደኛል። ገና በማየት ይከብደኛል። እንደዚህ የምታደርጉ ከሆነ ይከብዳችኋል። አንድ እቃ ካለች ያችን እቃ ቶሎ ብላችሁ ጥብ አድርጋችሁ እቦታዋ። እንደዚህ ካደረጋችሁ ግን ስራው ይቀልላችኋል። እንደገና ደግሞ መጥበሁም ኪችኑ ንጹህ ይሆንላችኋል። ቶሎ አጽዱኝ አይላችሁም። አሁን እኔ ምሰራው ምግብ ነው እንደነገርኳችሁ። እቃ ቶሎ ብዬ አጥባለሁኝ። አንዳንድ ጊዜ ደግሞ እንደዚህ ድክም ስልችት በሚለኝ ሰዓት ላይ ጊዜ በማይኖረኝ ሰዓት ላይ ምን አድርገዋለሁ? እተወዋለሁ። ግን ሳየው ይከብደኛል። ላጸዳ ስነሳ በቃ የቱን ከየቱ አንስቼ ነው። በተለይ የሰራሁበት እቃ ሳይታጠብ ቀርቶ እንደገና ደግሞ ፍጡር ያቀረብኩበት እቃ ተነስቶ ሲመጣ አስባችሁታል? በጣም ነው የሚደነጋገረኝ። እንደዚህ ራሴን ይዤ ነው እንደዚህ ነው የማየው እቃውን ማለት ነው፣ ጭንቅላቴን ይዤ። ግን ያንን እቃ ካጠብኩትስ የሰራራሁበትን እቃ ጥብጥብ ካደረግኩኝ የፍጡር እቃ ብቻ ነው የሚመጣልኝ። ያንን የፍጡር እቃ ደግሞ አጥበዋለሁ፣ ብዙ አይከብደኝም ማለት ነው። ግን የሰራራሁበትን እቃ ሙሉ በሙሉ ካስቀመጥኩትኝ ከዛ ጋር ሲደመር በጣም ይከብደኛል። ስለዚህ የሰራራችሁበትን እቃ ከስር ቶሎ እጠቡ፣ አይከብዳችሁም። ቶሎ ካጠባችሁ እመኑኝ በጣም ነው እንትን የምትሉት። በቃ መጥበሁ ራሱ ጽድት ሲል የራሳችሁ እኮ የሆነ ደስ የሚላችሁ ነገር አለ። ጽዳት የሆነ ደስ የሚላችሁ ነገር አለ። ስለዚህ እንደዚህ አድርጉ ማለት ነው። እኔ የማደርገው እንደዛ ነው። ከወደዳችሁት እንግዲህ ውሰዱት።
ይሄንን ልምድ ማለት ነው። ምክንያቱም በጣም አስቸጋሪ የሚባለው እቃ አጠባ ነው ከምንም በላይ በተለይ እነሱ ከሰሩላችሁ ያላ 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 ሲያወጡት እቃው በጣም ቀላል ነው። ቶሎ ብላችሁ ታወርዱታላችሁ እቃውን ማሻአላ ምንም ችግር የለም። ሲወርድ ማለት ነው። ስታቀርቡት ችግር የለውም። እቃውን ስታቀርቡት በጣም ቀላል ነው። ግን ስመልሱት፣ ስታጥቡት፣ ስወለውሉት፣ ቦታው ስመልሱት ያለው ተአብ አይደለም። እነሱ ሲሰሩ ደግሞ የግዴለሽነት ስራ ነው የሚሰሩት። ምክንያቱም ታጸደዋለች፣ እኔ ምን አገባኝ፣ ቢቆሽሽም ድስቱ ተገነፈለ እዛው ገነፈለበት ገዝ ላይ ይሰራሉ። ለምን ምን አገባኝ እሷ ናት የምታጸዳው ስለሚሉ። እኛ ስንሰራ ግን ድስቱ እንኳን ገንፍሎ አይደለም የሆነ ነገር እንኳን ጠብታለች እናጸዳለን። ለምን እኛው ነን መልሰን የምናጸዳው። እኔ የሆነች ነገር እንኳን ድስት ገንፍሎ ድስት ተገነፈለማ ጭራሽ እዛ ላይ እንዲቆይበት አላደርገውም በጭራሽ። ምክንያቱም የራሱ ድስቱ ሲገነፍል የራሱ ሽታ አለው። የግንፋሌው የራሱ ሽታ አለው። ተጨማሪ ደግሞ ያ ጋዙ ላይ ሲሆን ደግሞ ቆሻሻ ነው። ስለዚህ ያ ቆሻሻ ደግሞ መቆየት የለበትም። ዘይት ጠብሳችሁ ቶሎ ብላችሁ ጋዛችሁን ካላጸዳችሁ ካቆያችሁት ዘይቱ እንደ እንትን ይሆናል፣ እንደ ላስቲክ ይሆናል። እንደዚህ ስትሉት አይለቅም። በቃ ልዝግ ይላል፣ አይለቅም። ቆሻሻው እንትን ይልና ላስለቅቀው ስትሉ አይለቅላችሁም። ላጽዳው ስትሉ አይጸዳላችሁም። ስለዚህ ምንጊዜም ማድረግ ያለባችሁ ነገር ለእናንተም ቀለል የሚላችሁ ነገር ቢኖር ምንም ነገር ጋዝ ላይ ከተደፋባችሁ ቶሎ ብላችሁ ውሉል አድርጎ ቶሎ ብላችሁ ያንን ቦታ በፌሪ ምናምን እጥብ አድርጉ፣ ቶሎ ብላችሁ ማለት ነው። ለምን እዛ ላይ ከቆየ ልቀቅ ስትሉት ነገም ተነጎዳም እንደዚህ የምታቆዩ ከሆነ ለማስለቀቅ ይከብዳችኋል፣ አይለቅላችሁም ማለት ነው። ልዝግ ብሎ ቅርት ነው የሚለው እና ወላሂ እነሱ የሚሰሩ ሰዎች ምግብ የምሰሩ ሰዎች ራሳችሁን ችላችሁ በቃ ሰላም ነው። የሚያደናግራችሁም የለ። ራሳችሁ አውቃችሁ ትሰራላችሁ፣ ራሳችሁ ረትባችሁ ትሰራላችሁ። ነገር ግን ጽዳት እውነቴን ነው ምግብ ከሚሰራ ሰው ይልቅ ጽዳት የሚሰራ ሰው ይጎዳል። ይሄን ታውቃላችሁ። ግን ጽዳት የሚሰራ ሰው ይጎዳል። እንዴት ይጎዳል አትሉኝም? የሚጎዳው አንደኛ እናንተ ጽዳትም ናችሁ ምግብም ናችሁ። ለምን ምግብም ናችሁ አልኳችሁ? ቁረጭልኝ፣ ፍለጭልኝ፣ ክተፊልኝ ትባላላችሁ፣ ትከትፋላችሁ፣ ትቆርጣላችሁ፣ ትፈልጣላችሁ። የእሷ ስራ ድስት ውስጥ ማስገባት ብቻ ነው። እዩ በሰለ ትልሻለች። በቃ አንደኛውኑ ምግብን ጥቅልል አድርጎ የሚሰራ ሰው ስራውን ያውቃል። ያቺ ምግብ የምትሰራ ሴት ስራዋን ታውቃለች። በዚህ ሰዓት ምን መስራት እንዳለባት ታውቃለች። በዚህ ሰዓት ምን አለ መስራት እንዳለባት ታውቃለች። ሰዓቷን ተርቲብ ታደርጋለች፣ ታስተካክላለች። ሰዓቷን ማለት ነው የምትሰራበትና የማትሰራበትን ሰዓት ታስተካክላለች። ይቺ ጽዳት የምትሰራው ግን ሰዓት የላትም። ጽዳት አጸዳለሁ ይህንን አጸዳለሁ ብላ ፕሮግራም ይዛ ነገር ግን አታጸዳም። ያን የያዘችበትን ፕሮግራም ለምን ነይዝህ ነይዛ ነይ እንደዚህ አድርጊ ነይ ይሄን አምጪ ነይ ይሄን ውሰጂ ስለምትባል ራሳቸውን ችለው ስለማይሰሩ በዛ ላይ ደግሞ እንደዛም አግዛቸው እንደዛም ሆናችሁ ደግሞ መጥበሁ በቃ ለአይናችሁ ስትገቡ ያስጠላችኋል። ውጡ ነው የሚላችሁ። ለምን እቃውን ይከምሩላችኋል። ጋዙን ማሻላ እንዴት አድርገው እንደሚያቆሽሹላችሁ ያ አላህ። እና ታዲያ ምግብ ከምትሰራዋ በላይ ጽዳት የምትሰራዋ ልጅ ጉዳት አላት። እኔ በፊት እንደዚህ ነበር የምሰራው፣ ጽዳት ሰራ ነበረ። ሳየው ቁረጪ ፍለጪ ምናምን ነው ስራቸው። እንደዚህ አላደርግም። እራሳችሁን ችለው ካልሰሩ፣ ምክንያቱም አንድን ብር ቢሆን ለእኔ ጥቅም ስላለው ብር አስጨምሬ ስራዬን ምግብ ነው የማደርገው። ምግብና ጽዳት ብዬ ነው የምሰራው። ምግብ ብቻውን ከሆነ ምግብ፣ ጽዳት ብቻውን ከሆነ ጽዳት። በቃ ግን ጽዳት ብለው ወስደው ምግብ ነው የሚያሰሩት። ገባችሁ? ምግብ ነው የሚያሰሩት። ስለዚህ ምግብ ከምትሰራዋ ልጅ በላይ የምትጎዳው ጽዳት የምትሰራዋ ልጅ ናት።
ለምን ራሳቸውን ችለው ስለማይሰሩ እና አላህ ይገዛችሁ። እኔ ምግብ እሰራለሁ፣ ጓደኛዬ ጽዳት ናት፣ ግን ተጋግዘን ነው የምንሰራው። ግን እኔም ስራዬ ምን መስራት እንዳለብኝ፣ መቼ መስራት እንዳለብኝ፣ መቼ እቃዎችን ማጠብ እንዳለብኝ፣ መቼ ሁሉን ነገር ማስተካከል እንዳለብኝ አውቃለሁ። በቃ እሷ ጽዳቷን ትሰራለች፣ አለቀ። ግን መዳሞች ግን ጽዳት ብለው አምጥተዋችሁ ጽዳት ነው የምንፈልገው ምናምን ብለው አምጥተዋችሁ፣ እንደዛ አይደለም። ጽዳት ብቻ አይደለም የሚያሰሯችሁ፣ ምግብም ነው። ምነው ራሳቸውን ችለው በሰሩ እፎየ ነበረ። ራሳቸውን ችለው አለመስራታቸው ግን እናንተ ላይ ነው ሁሉ ነገራቸውን ዝፍዝፍ የሚያደርጉት ሁሉ ነገራቸውን። እና ለኩል ያህልን እቃውንም እንደዚህ በሚሏችሁ ሰዓት እቃውንም ቶሎ ቶሎ ተስር እጥብ ካረጋችሁ ይሄ ለእናንተ ጥሩ ነው፣ ጉልበት ይሰጣችኋል። ለምን ለኔ ነው ይሄ ቢቀመጥ ለኔ ነው ብላችሁ ጭንቅላታችሁ ውስጥ ይዛችሁ ቶሎ ብላችሁ እጥብ ቁጭ ይሄን ካደረጋችሁ፣ ይሄን ዘዴ ከተጠቀማችሁ እንደኔ ትጠቀሙበታላችሁ ብዬ አስባለሁ። ምክንያቱም እፎይ ትላላችሁ። ያው ነው ቶሎ ቶሎ ብታጸዱ ግን ለእናንተ ሰላም አለው፣ በቃ እረፍት አለው። መጥበው ጽድት ሲል ጭንቅላታችሁ ላይ ወይኔ መቼ ነው ማጥበው፣ መቼ ነው ምን ሰዓት ነው የሚያልቅልኝ ምናምን የሚለው ነገር በቃ እረፍት ይሰጥላችኋል ለራሳችሁ ማለት ነው። እና ነው ውዶች ማሮቼ፣ እንግዲህ ከወደዳችሁ ተጠቀሙበት። እኔ የተጠቀምኩበትን ነገር ነው የነገርኳችሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀገራችንን ሰላም ያደርግልን። ሰላም ወጥተን ሰላም የምንገባ አላህ ያድርገን። ሀገራችን ሰላማችን ናትና የእሷ ሰላም የኛ ሰላም ነውና ሰላሟን የሀገራችንን ሰላም ብዝዝት አላህ ያደርግልን። በዱዓ እንዳትረሱ ሙስሊሞችም ክርስቲያኖችም የሁላችንም ጾም ነውና ጾማችንን ደግሞ አላህ ይቀበለን። ሁላችንም ደግሞ በዱዓ እንበርታላችኋለሁኝ። በያላችሁበት ዓለም ዳርቻን ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።